ሰላም ሰላም ውድ ቤተሰቦቼ ዛሬ እንዴት ናችሁ? ከነፂ ኪችን እንግዲህ በሌላ ቪዲዮ መጥቻለሁኝ እና ህልበት እንሰራለን። ውድ ቤተሰቦቼ ያው ሁላችሁም በየቤታችሁ ትሰራላችሁ። ሁሉም ሰው ማንም ይሰራል። ሁሉም የራሱን ሙያ ነው። እንደገና ደግሞ አንዳንዴ እንረሳለን። ስለዚህ እስቲ ዛሬ ምን ልስራ ብለን እንነሳሳለን አይደለ? የዛን ሰዓት ደግሞ የምንፈልገውን ስርት አድርገን እኔ አንዳንዴ እውነት ከሌላዎችም ዩቱበሮች እስቲ ዛሬ ይሄን ልስራ ብዬ ምን ልስራ ብዬ ገባ ብዬ አይቼ እሰራለሁኝ እና አሁንም እናንተም ደግሞ ምናልባት ላስታውሳችሁ ብዬ ነው። ይኸው እንግዲህ ይሄንን የመሰለ ህልበት ሰርቻለሁ ዛሬ። በጣም ነው የሚጣፍጠው። መጀመሪያ ነው መቅመስ አለብኝ። ዋው! እና ውድ ቤተሰቦቼ ዋው! እጅሽ ይባረክ ነፂ እያልኩኝ እንግዲህ ወደ ስራ ይገባለሁኝ እና ትወዱታላችሁ። በጣም ነው የሚጣፍጠው። ልክ ዶሮ ነው የሚለው ራሱ የህልበቱ ስልስ። እንግዲህ በሌላ ቪዲዮ ደግሞ እንመጣለን። አሁን ደግሞ ወደ ስራ ይገባለሁኝ። አብራችሁን ቆዩ። አዳዲሶች ወደ እኔ ቤት የምትመጡ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ውድ ቤተሰቦቼ አሁን ወደ ስራ ይገባለሁ። የህልበትን ሶስ ለመስራት እንግዲህ እዚህ ጋር ስጎውን ለመስራት የህልበቱን ማባያ ዘይት ጥጃለሁ። መጀመሪያ ዘይት ነው፣ እሱ ሲፈላ ደግሞ ተመልሼ እመጣለሁ። አሁን እንግዲህ ሽንኩርቱን እጨምራለሁ። ትንሽ በዛ ያለ ስለሆነ የምሰራው አንዳንዴ እንደዚህ በዘይት ሽንኩርታችሁን ጥብስ ስታረጉት ውሃማ ያመጣም ደግሞ በደንብ ቆንጆ ሆኖ ወደ ቶሎ ይበስላል። አሁን ሽንኩርታችን እንደዚህ ብስል ብሎልናል፣ ቆንጆ ሆኖ በስሏል። አሁን ደግሞ በርበሬ ጨምራለሁ። እንግዲህ በርበሬውን በዚህ አንድ ከግማሽ ጨምሬያለሁኝ እና ይሄንን አሁን እንደመጠናችሁ ነው። እኔ በዛ ያለ ስለምሰራ ነው በርበሬው የእንትኑ በርበሬ መብዛት የለበትም። ቆንጆ አድርጌ አቅላለዋለሁ። አሁን ደግሞ ቶማቶ ፔስት ጨምራለሁኝ። ፍሬሽ ቲማቲም እየፈጨው ነው፣ እሱንም ጨምራለሁ። አሁን ይቅርታ ነጭ ሽንኩርት ሳላሳያችሁ ስልክ ገብቶብኝ ነው እንትን ያለብኝ። ነጭ ሽንኩርት ጨምሬያለሁ። እዚህ ጋር ደግሞ ሮዝመሪን ጨምራለሁ። እናንተ የፈለጋችሁትን አይነት ቅመም መጨመር ትችላላችሁ። እኔ ትንሽ ሮዝመሪ ነው። እዚህ ጋር ነጭ ሽንኩርት ጨምሬያለሁ እንዳልኳችሁ። ቆንጆ በርበሬ አለኝ እዚህ ጋር ትንሽ እሱን ጨምራለሁ እና ተመልሼ ደግሞ እመጣለሁ። እዚህ ጋር ደግሞ ሁለገብ የሆነች ቅመም ራሴን ማዘጋጀት ያልኳችሁ 12 አይነት ማዘጋጃት ከሷ ጨመርኩኝ። ደግሞ ያው ቲማቲሜን እንደምታዩት ቲማቲሜን ጨመርኩኝ። እንዴት እንደሚያምር ቆንጆ የህልበት ማባያ ስልስ ነው የምንሰራው። ትንሽ ኮረሪማ ነሰነስኩኝ። እናንተ በቅመም ጉዳይ እንዳልኳችሁ እናንተ የምትፈልጉትን መጨመር ትችላላችሁ። እኔ ይሄ የኔ አሰራር ነው፣ በእኔ የምሰራው ነው። በጣም ይጣፍጣል። በጣም ቆንጆ ነው። ትወዱታላችሁ። አሁን ይሄንን እንግዲህ እስኪ በስልልኝ ይሄን ትክትክ አድርጌ ደግሞ ህልበቴን እሰራለሁ ማለት ነው። አሁን ጨው ትንሽ ጨምራለሁ። ጨው ያው እንደ ብዛቱ እንደ እንትናችሁ እንደ ስልሳችሁ እንደ ስጓችሁ መጠን ጨው ትጨምራላችሁ። ከዛ ይችን ክድን አረግና በደንብ ስትንተከተክ ደግሞ
ህልበቴን እየሰራሁ አሳያችኋለሁ። ስልሴ በቃ ደርሶልኛል። እሳቱን አጠፋሁት። በደንብ ቆንጆ ሆኖ ደርሶልኛል። አሁን እንግዲህ ወደ ገበታ አውጥቼ ደግሞ አሳያችኋለሁ። እዛ ጋር እንግዲህ ሱጓችንን ሰርተናል። የህልበቱን ማባያ ያው አሁን ህልበቱ ዱቄት ስላለኝ እኔ ውሃ እዚህ ጋር ጥጃለሁኝ። ያው የህልበት ዱቄት የሚዘጋጀው ሽምብራ፣ አብሽ፣ ሽምብራና አብሽ ሞር ባቄላውን በዛ ይልና አብሽና ሽምብራው የተወሰነ ትንሽ ነው። እሱ ታጥቦ ተዘፍዝፎ ፈይቶ እሱን አንድ ላይ አድርጎ አብሹም በጣም እንዳይመር፣ አብሹ በተለይ መብዛት የለበትም። እሱ እንዳይመር ተደርጎ በደንብ አድርጎ ተፈይቶ ይሰራል። እኔ ግን ዱቄቱ ስላለኝ እሱን ነው የማዘጋጀው። ዱቄቴ የተዘጋጀ ነው፣ የተነፋ ነው። ምንም የሚያስፈልገው ነገር የለም። አሁን ውሃ እዚህ ጋር ጥጃለሁኝ። ትንሽ ጨው አደርጋለሁ፣ ትንሽ ሳይበዛ በትንሹ ስልሱም ስላለው አላበዛም፣ በትንሹ አረግና ከዛ አሁን እንዳይጓጉልብን ምንድነው የማደርገው? ዱቄቱን እበጠብጠዋለሁ። በጥብጬ ነው የምመታው። አሁን ጨመርኩት፣ የበጠበጥኩትን ጨምሬዋለሁኝ። እንግዲህ መጀመሪያ በዚህ ነው የማማስለው፣ ለምን እንዳይጓጉልብኝ። በእርግጥ ቢጓጉልም ድጋሚ ሲመታ አቀዝቅዘን ስንመታው ይጠፋል። ግን ደግሞ ከዛ በፊት ለጥንቃቄ ያህል አሁን በዚህ እንደዚህ አድርጌ መታውና በሌላ ማማሰያ እያደረግኩኝ አማስለዋለሁ ማለት ነው። አሁን እንግዲህ ይኸው እንግዲህ እንደዚህ ያረኩኝ እያገነፋሁት ነው ያለሁት። እየወፈረ ይመጣል። ባቄላ በባህሪው ይወፍራል። ስለዚህ ይሄንን በደንብ አድርገን ያው ሁሉም በየቤቱ ይሰራል። እንደው የምትፈልጉ ካላችሁ ላስታውሳችሁ ብዬ ነው። ያው በጾም ውስጥ መቼም ህልበት ሰናፍጭ የሚሆን ስልጆ ሳይሰራ ጾሙ አይወጣምና ስልጆም አሁን ቀጣይ ላይ ሰራላችኋለሁ። እንደዚህ አርጌ በደንብ አርጌ እስኪወፍር እስኪበስል በደንብ አርጌ እንደዚህ አንትንለዋለሁ። በወፍራሙ ነው መተው ያለብን። በኋላ ደግሞ ሲቀመጥ እንዴት እንደሚወፍር ታዩታላችሁ። ከዛ በኋላ ደግሞ በደንብ አርጌ በመምቻ እመተዋለሁ ማለት ነው። ቀዝቀዝ ሲልልኝ ሲቀዘቀዝ ጠብቄ ስልሴን አሳምሬ ሰርቻለሁ። አሁን በደንብ አርጎ በስሎልኛል። ያው እንግዲህ ካሜራው ላይ ቆረጥ ነው የማደርገው፣ ምክንያቱም ያው ረጅም እንዳይሆን በጣም በስሎልኛል። አሁን ይሄንን እሳቴን አጠፋና ቀዝቀዝ ሲል ደግሞ ተመልሼ መጥቼ አሳያችኋለሁ። ውሃ እያርከፈከፍኩኝ አስቀምጠዋለሁ። ልክ አብሲት ላይ ውሃ እንደምናርከፈክፈው ቀዝቀዝ እንዲል እንደሱ አድርጌ ይኸው እንደዚህ አስቀምጠዋለሁ። አሁን ህልበቴ በደንብ አርጎ ቀዝቅዞልኛል። እንግዲህ አሁን በደንብ አርጌ በእንቁላል መምቻ መተዋለሁ። እናንተ በጁስ መፍጫ መፍጨት ትችላላችሁ። በፈለጋችሁት ነገር ብቻ በደንብ መመታት አለበት። አሁን ስታዩት እንደ ቢጫ ክሬም ነገር ነው አይደለ? ነጭ ይሆናል። አሁን በደንብ ሲመታ እንግዲህ ድምፁ እንዳይረብሽ ተመልሼ እመጣለሁ። ከቅድሙ ራሱ አሁን እየነጣ ነው። ሁሉንም ጨርሼ እንግዲህ ገበታ ያለ አርጌ ያሳያችኋለሁ።
አሁን ይኸውላችሁ ከተመታ በኋላ ውፍረቱን አያችሁት? ወፈረ፣ ነጭ ሆነ፣ ቆንጆ ሆኖልኛል። አሁን ደግሞ እንግዲህ ወደ ገበታ ያወጣዋለሁ። አብራችሁን ቆዩ፣ ላይክ እያረጋችሁ። አሁን እንግዲህ ህልበቴ ደርሶልኛል። ስልሴን እንደዚህ አድርጌ ያወጣለሁ። በዚህ መልኩ አዘጋጅቼዋለሁ። እንግዲህ ሌላውን ደግሞ አንድ ላይ ሁሉንም ሌላ ማባዮች ስላሉኝ የጾም አማራጮች እሱን ደግሞ አድርጌ አሳያችኋለሁ። ይኸው እንግዲህ ውድ ቤተሰቦቼ በዚህ መልኩ ደርሶልኛል። አሁን እንግዲህ በጣም ነው የሚያምረው። በጣም ቆንጆ ነው፣ ጤናማ ነው። እንደዚህ በጾም አማራጮችን እየሰራን እንግዲህ በተለያየ መልኩ መመገብ እንችላለን። ውድ ቤተሰቦቼ እዚህ ጋር ደግሞ የሚጠጣ ያዘጋጀሁት ያው የሱፍና የሴለሪ መጠጥ ነው ያዘጋጀሁት። ከሱፍ የተዘጋጀና ከሴለሪ ሎሚ፣ ዝንጅብል አድርጌ ያዘጋጀሁት ነው መጠጡ። እሱም ምግባችንንም ያንሸራሽርልናል እና በዚህ መልኩ እንግዲህ ጨርሻለሁ። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ውድ ቤተሰቦቼ፣ ውድ ኢትዮጵያኖች፣ ውድ ኤርትራውያኖች ሁሌም አብራችሁ ይላላችሁ እጅግ አድርጌ አመሰግናለሁ። ዋው ነው እንግዲህ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው ሁሉም ነገር። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ነው ከነፂ ኪችን። ሰላም ሁኑልኝ፣ ወዳችኋለሁ። ባይ ባይ ውድ ቤተሰቦቼ።